ጤና ይስጥልን እንደምን አላችሁ ክቡራን ተመልካቾች ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እንሆ ብለናል ከዜናዎቹ ጋር ጀማል ኢማም ነኝ በያላችሁበት መልካም ቆይታ ይሁንላችሁ በኢትዮጵያ የቱሪዝም ዘርፉን ለማነቃቃት የተሰሩ ስራዎች አበረታች መሆናቸውን የደሴ ከተማ ነዋሪዎች ተናገሩ በአምስተኛው ዓመት ማጠቃለያ የህዝብ ተወካዮች ምክር ቤት ለተነሱ ጥያቄዎች የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰጡት ማብራሪያ የሀገሪቱን ወቅታዊ ሁኔታ ያገናዘበ መሆኑን ነዋሪዎቹ ተናግረዋል የነዋሪዎቹን አስተያየት ደጀናባቸው አሰባስበዋል እንደሚከተለው ይቀርባል የህዝብ ተወካዮች ምክር ቤት 5ኛ ዓመት 30ኛ መደበኛ ጉባኤውን ሲያካሄድ የተነሱ ጥያቄዎችና የተሰጡ ማብራሪያዎች ለሀገር ወሳኝነት ያላቸው መሆናቸውን አማራ ሚዲያ ኮርፖሬሽን ያነጋገራቸው የደሴ ከተማ ነዋሪዎች ተናግረዋል በእውነት የተነሱ ጥያቄዎች ወቅታዊ እጅግም አንገብጋቢና አስፈላጊ እንደነበሩ ማንም ኢትዮጵያዊ ሊረዳው ይችላል ከሁሉም ወገን የተነሳው ጥያቄ በአብዛኛው ጠቃሚ ጎን የነበረው ነው ምንም አይነት ኔጌቲቭ የለውም ትክክል ነው በሰላም ዙሪያ የተነሳ ነገር አለ በአገራዊ ምክክር ኮሚሽንን በተመለከተ የተነሳ ነገሮች አሉ ሃይማኖትንና ቋንቋን በተመለከተ የተነሱ ነገሮች አሉ ትምህርትን ጤናን ውጭ ግንኙነትን በተመለከተ ሰፊ ነገሮች ተነስተዋል እሳቸውን በቂና ተገቢ የሆነ የተሰሩ ስራዎችን ማብራሪያ ሰጥተውበታልና ከዛ እኛ የተረዳነው የተሰሩ ስራዎችን በመሆኑ ደስተኛ ነበርኩኝ ባለፉት ዓመታት የቱሪዝም መዳረሻ ስፍራዎችን የማልማት ሰፋፊ ስራዎች መከናወናቸውን የገለጹት ነዋሪዎቹ ቱሪዝም ከተሰራበት ከፍተኛ ለውጥ ማምጣት እንደሚችል ተገንዝበናል ብለዋል ቅርባችን እያለ ያላየናቸው በርካታ ነገሮች ነበሩ ክቡር ጠቅላይ ሚኒስትሩ በሳቸው ኢኒሼቲቭ እያዩ እዚሁ የለሙ ለምሳሌ የሩቅ ሳትሄድ እኔ ባለሁበት አካባቢ ሃይቅ ሎጂን ብታየው በሚገርም ሁኔታ አካባቢውን የቀየረ ነው ጥሩ ለውጥ ያመጣ ነው የቱሪዝም እንቅስቃሴውን በከፍተኛ ሁኔታ ሊያሰፋ በሚችል መንገድ አንድ እርምጃ ወደፊት የወሰደ ነው ቱሪዝም ሙሉ አገሪቱን ባለው ሁኔታ ከድህነት ለመውጣት ትልቅ ጥረት እየተደረገ ነው በየሀገሩ ትልቅ ጥረት እየተደረገ ነው በርካታ የቱሪዝም ደግሞ የሚጎበኙ ነገሮች ስላሏት ቱሪስቶች የሚጎበኙት ሀገር በመሆኑ አሁን ላይ እነዚህ የተሰሩት ስራዎች ደግሞ የበለጠ ቱሪስቶችን ስቦ የቱሪዝም ገበያችን አድጎ በሪፖርቱም ላይ ሲሰማው በጣም ነው የተደሰኩት ይሄ ደግሞ ሀገራችንን ወደፊት ያራምዳታል በሌላ በኩል በኢኒሼቲቭ ከሚከናወኑ ተግባራት መካከል አንዱ የሆነው የከተሞች የኮሪደር ልማት ስራ ከተሞችን ለነዋሪዎቻቸው ምቹ ያደረገ መሆኑን ጠቅሰዋል የኮሪደር ልማቱ እንደሚታወቀው ብዙ የሥራ ዕድል ፈጥሯል ለወጣቶቻችን የእውቀት ሽግግር አድርጓል ኮንስትራክሽን በሚገርም ሁኔታ ለውጥ ያመጣ ያለበት ሁኔታ አለ የሥራ ባህላችንም እንዳጠቃላይ ተቀይሯል ከተማውን በጣም ውብ አድርጎታል እንደገና ለነዋሪው ደግሞ ምቹ ሆኗል በጣም የሚያስደስት ለሁሉም ነገር ለስራም ለመውጣትም ለመግባትም ኢትዮጵያ የሀብት ባለቤት ናት የሚሰራላት ነበር ያጣችው እንጂ የሚሰራባት ሀገርና በአጭር ጊዜ ማደግ መለወጥ ለህብረተሰቡ ምቹ ነገሮችን ማድረግ የሚቻልባት ሀገር መሆኗን ከጠቅላይ ሚኒስትር አብይ ተወስደናል የሳቸው ተከታይ የሆኑትም አመራሮች ከፍተኛ አስተዋጽኦ በማድረጋቸው ውጤት አምጥተውበት አይተን እጅግ የተደሰኩበት ሁኔታ ነው ከዚህ ቀደም የተሰሩትን ስራዎች በተጠናከረ መንገድ በማስቀጠል በቀጣይም ህዝብና መንግስት ለልማቱ በቅንጅት መስራት እንዳለበትም ነዋሪዎቹ ጠይቀዋል ሰላምን የሚያውኩ አካላትን በማውገዝ ለሰላም መስራት እንደሚገባ የከሚሴ ከተማ ሴቶች ተናገሩ በሀገር ግንባታ ውስጥ የሴቶች ተሳትፎ የላቀ መሆኑን የጠቀሱት የከሚሴ ከተማ ሴቶች ለሰላም የበኩላቸውን እንደሚወጡ ተናግረዋል ነዋሪዎቹን ኢማም ኢብራሂም አነጋግሯቸዋል እንደሚከተለው ይቀርባል ሰላም ለየትኛውም አካል አስፈላጊ ነው አብሶ ለሴቶች ሰላም ትልቅ ዋጋ አለው ከዚህ በፊት ያለፉ አመታቶች ብዙ ጦርነትን አሳልፈናል ብዙ መከራ አይተናል ያየኑ የተማርኑ ብዙ ነገሮች አሉ ከዛ ተምረን እኔ የሀገር ውስጥ የሚያሉት አገር ውጭ የሚያሉት በሚዲያ የሀገር ተረጋግታ እንዳትቀመጥ የሚያደርጉት አካል ወጣቶቻችን
እንዶ ቢማሩና ወደ ሰላም ቢመጡ አብዛኛውን ጫካ ሆኖ ወንድሙን የሚገል ጫካ ሆኖ እህቱን ወንድሙን እናት የወለደችን እናት የሚያሰቃይ አካል እንዶ ከዚህ ተምሮ ወደ ሰላም ቢመጡ ጦርነት አስከፊ እንደመሆኑን ከዚህ በፊት አይተነዋል። ጁንታ ወደኛ ዞን በመጣበት ሰሞን ልጆቻችንን አይደለም ንብረት ሀብታችንን ብዙ ነገሮቻችንን ጥለን ተሰደንም ነበረ። ብዙ ነገርም ደርሶብናል። ስለዚህ ሰላም ትልቅ ዋጋ አላት እና እኔ እንደ ህዝቡ እጅግ በጣም ሰላም ነው የሚፈልገው። እነሱ ምንም ይበሉ ምንም በሚዲያ ምንም ይበሉ የሚበገር ህዝብ የለንም። በመሰረቱ አሁን ሰዓት ላይ እኛ ሰላም ነው የምንፈልገው፣ ስራ ነው የምንፈልገው፣ ብልጽግና ጋር ወደፊት የሚለውን ነገር ነው ይዘን የምንጓዘው። እንደ ሀገር ያለውን ጦርነት ያለውን የእርስ በርስ ጦርነት ወደ ጎን በማለት ወደ ልማት ብንገባ በዚህ ሁሉ ችግር ውስጥ ነው። ይሄን ያህል ልማት ከለማ አገራችን ደግሞ ሰላም ቢሆን ምን ያህል ይለማል። አገር ውስጥ ሆኖ ጫካ ያሉት ውጭ ሆኖ የሚረብሹ በሚዲያ ይሄን ቢስተካከሉና ለእናት ለአባት ለወንድም ለእህት ቢያስቡ። ስለዚህ አሁን ያሉ እናቶች እንኳን ቢያንስ ይንቁና በደንብ ይከታተሉ። ልጆቻቸውን ያሉትን እንኳን ለማትረፍ ይንቁ። ከጦርነት ምንም የሚገኝ ነገር እንደሌለ እያየው ነው። ሁላችንም ወጣቱም ሴቱም የሀገር ሽማግሌም ሁላችንም ለሰላም ዘብ ብንሆን ጥሩ ነው ለሀገራችን እና ውጤታማ ምን እንሆናለን። የኑሮ ውድነት የሚመጣ በጦርነቱ ምክንያት ነው። ሰው እንደፈለገ ነግዶ እንደፈለገ አርሶ እንደፈለገ ከአገር ተሸጋግሮ ንግዱን የሚያንቀሳቅሰው የንግድ እቃዎች የሚመጣ ሰላም ሲሆን ነው። ከአዲስ አበባ ከምሴ የሚል መምጣት እኮ እቃ የሚጨምረው እኮ ሰላም ስለሌለ ነው። ሰላም ቢሆን ደግሞ የበለጠ ትርፋማ ነው የምንሆነው። ከተማም ትርፋማ ነው የሚሆነው። ህብረተሰባችን ትርፋማ ነው የምንሆነው። ይሄን አስበን ወደ ኋላ አስበን ከሰላም ምን ትርፋለ ከጦርነት ምን ትርፋለ የሚለው አገናዝበን ሰላምን ብንመርጠው ጥሩ ነው ብዬ ነው የማስበው። በመጨረሻም የተጀመሩ ፕሮጀክቶችን በጥራትና በፍጥነት በማጠናቀቅ መንግስት የሄደበት ርቀት አበረታች መሆኑን የኮምቦልቻ ከተማ ነዋሪዎች ተናገሩ። የነዋሪዎችን ሀሳብ ተመስገን አሰፋ አሰባስቧል። አብረን እንከታተል። ትልልቅ ፕሮጀክቶች ተጀምረዋል፣ አልቀዋል። ለምሳሌ አባይ ግድብን ማንሳት እንችላለን፣ ገበታ ለሀገር ማንሳት እንችላለን እና አጠቃላይ አገር ላይ ያለው ፕሮጀክት የተኛ ሰው የሚቀሰቅስ ፕሮጀክት በተለይ ጠቅላይ ሚኒስትሩ የሚያስተላልፉት መልእክት የሚሰሩት ስራ መሬት ላይ ያለውን ግንባታ ልማት ፕሮጀክት ስናይ ደግሞ እያንዳንዱ ዜጋ እኔ ምን ልስራ ለዚች ሀገር ምን ሰርቼ ልለፍ የሚል ተነሳሽነት ስላለን ነው። ለምሳሌ አሁን አባይ ግድብ አሁን ምንም መቼም አልቆ እናያለን የሚል እንትን የለኝም ነበር እኔ በእኔ በጠቅላይ ሚኒስትር አብይ አህመድ ጊዜ ግን ተጠናቆ እኛ ተስፋ ሁሉ ያለን ግድቡ አሁን ለኛ በጣም ትልቅ ተስፋችን ያለ መሆኑን ተጠናቆ ስራ ላይ የዋለ መሆኑን እንትን ብያለሁ። እነዚህ በተለያየ አካባቢ ያሉ ችግሮች በኦሮሚያም በዚህም ያሉ ችግሮች ቢፈቱ ኑሮ አገራችን 1 አመትና 2 አመት ባለሞላ ጊዜ ውስጥ ሙሉ ልማት ትለማ ነበር። መላ አገራችን እንደ አዲስ አበባ መለወጥ፣ እንደ አዲስ አበባ ማማር፣ እንደ አዲስ አበባ ቆንጆ መሆን ትችል ነበር። ለምሳሌ በአገራችን ሀይቅ አካባቢ ላይ እጄ ጎብኝቻለሁ፣ ተሳትፌያለሁ። የምርቃኑም ጊዜ ተሳትፌያለሁ። በጣም ትልቅ እንዲያውም እኔ ውጭ ሀገር ነው የመሰለኝ ውስጥ ሆኜ ራሱ ሳይ ውጭ ሀገር ሆኖ ያለው ነው የመሰለኝ። አስመርቆት ያንን እንትን በሰፊው ስላየሁኝ እኔ በጣም ትልቅ ሀብት የሰራልንና መዝናኛ ሁሉ የተሰራ መሆኑን ትልቅ ሀብት የተሰራልን መሆኑን አይቻልም። ጀምረን መጨረስ እንደምንችል ከጠቅላይ ሚኒስትሩ ተምረናል። መሬት ላይ ያለ ነገር ጀምረን እየጨረስ ነው። ዛሬም የምታዩት ነው። ስለዚህ መላው የሀገራችን ህዝብ ችግርን ቢኖር ችግርን እየተቋቋሙ ልማት ላይ ማተኮር ልማት ላይ ወደፊት መሄድ አለበት ነው እኔ የምለው። በቃ ሞላው ሀገራችን በዚህ በልማት ላይ መሳተፍ አለበት። ይሄ ብጥብጥ ችግር ይሄ መሰረተ ቢስ ብጥብጥ ሊገታና አይገባም የሚል መልእክት አለ። ወደ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።